እኔ የምልህ ምን ነው ድምጽ አይሰማም? ድምጽ ከፍ አድርግ እንጂ። እንዴት አልተሰማኝም። ለወደ ነገር ፈልጊ ነው ለጥያቄ ዝግጁ ነኝ። ዝግጁ ነኝ። ረፍ እስኪ በእናትህ ልጅ አንሳለሁ። ረፍ ሳምኬት እኔ የምልህ አሁን ባለፈው ማለት ነው ስልክ እየደወልኩልህ ሳታስፈቅደን ወጥተህ ነው ኳስ ላይ ነው ምናምን ያልከኝ ማለት አሁን የአርሴናል ጨዋታ እንትን ከሌለ ሰላም አናገኝም ማለት ነው። እኔ ባካታው እንደዛ ነገር ባህሪም አይደለም። ድምጽ አይሰማም። ባጋጣሚ ወጣሁኝና እዛው ኳስ ለጓደኞቼ ጋር ሲሉን ገባን። ከገባው በኋላ እዛው ስሜታዊ ሆነ አየን እንጂ እንደግፈው ነው። ኧረ እባክህ አሁን የኳስ ፍቅር የለኝም እያልክ ባልሆነ እንደዛ ሳይሆን እኔ እየደበረኝ ነው፣ በጣም እየደበረኝ ነው። በተለይ የአርሴናል ጨዋታ ምናምን ሲኖር በቃ ሙድ ይቀየራል ምናምን ማለት እዚህ ጋር አሁን እኔ እናንተ ህፃን ልጅ አይደለንም፣ ባለትዳር ነን። በጣም ነው የሚደብረኝ የአርሴናል ጨዋታ ሲኖር ማለት ነው። መስሎሽ ታይሻለ እንጂ ለራሴ ማለት ነው ታውቂያለሽ። ሌላ ቀን ሲጮስ ለምን አልደገፍኩም? እዛ ቀን አጋጣሚ ሆኖ ስናይ በቃ አንዳንዴ ይደብራልችኋል ብለህ ማሰብ አለብህ። ምሳሌ አሁን ባለትዳር ስትሆን ከእሑድ እስከ ቅዳሜ ስራ ነህ። እሑድ ቀን ደግሞ ያው ይሄ ጥያቄ መጠየቅ አልፈልግም ነበረ፣ ግን አንዳንዴ አርሴናል ሳያሸንፍም መከራ ነው። ካሸነፈ ትደሰታለህ፣ ካላሸነፈ ደግሞ እንትን ትላለህና በፊትህ አውቃለሁ ማለት ለምን የኳስ ይሄን ያክል ፍቅር ይኖርሃል ስለ ደግሞ አልደግፍም ትላለህ። ሲሸነፍ ደግሞ ትናደዳለህ። ይሄ እኮ መደገፍና መውደድ ነው። ገባ ማለት ትዳር እንደዚህ አይመራም። ከዚህ በኋላ ደግሞ አርሴናል ኳሳ ያለው ስትል ውጪ ማደርህን እንዳትረሳ። እንግዲህ መስ ባይኖረኝም ቻላ አቅም ነው ውስጤ ነው የምፈልገው። አርሰናል ቢያሸንፍ ውስጤ ነው እንጂ ያናክል ያለው ኧረ በስመ አብ በደንብ ነው የምትደግፈው። በደንብ እንዴ እኔ ልጅ ያዝልኝ ስል እኮ አርሴናል ጨዋታ ካለ እኮ ነፍስህን አታውቅም፣ ግን አልደግፍም ትላለህ። የሚያሳምነኝ ነገር ደግሞ አልደግፍም ብለህ ነው የምትጀምርልኝ፣ ግን ደግሞ በደንብ ነው የምትደግፈው። ባይዘው የቪዲዮ እየቀረስኩ ነው እሱ እንጃ አላውቅም፣ ግን ማለት ነው እኔ እንደራሴ ባህሪ ማለት ነው እንደሰው ወጥቼ ኳስ እያየሁ ምናምን ነገር እንደዚህ እንትን አይደለም። እዛም ሆኜ እኮ ብዙ ኳስ እያየሁኝ አይደለም። ጓደኞቼ ጋር ሲሆን እዛን ቀን ጓደኞቼ ተሰብስበው ነበር የሆነ ሲጨፍሩ ምናምን እንደዛ ነገር መስጦኝ ያየሁኝ እንጂ አሁን እሺ ባለፈው ቅዳሜ የተጫወቱ ጊዜ ማለት ነው እሑድ ነው ምን ብሎ ነበር? አሙሃን ነበረ እና የገባው ስንት ሰዓት ነው? 3 ሰዓት አልሞላም። ከዚህ በኋላ ግን ማለት ነው አርሴናል ጨዋታ ሲኖረው ውጪ ማደረን እንዳትረሳ። ይሄና ያንተ የመጨረሻ የተዳራችን ፍቺ የሚሆነው የአርሴናል ጸብ ነው። እዚህ ቤት የአርሴናል ጸብ ካላሸነፈ መከራ፣ ከገባበት መከራ ኩርፊያ እንዴት ተበጠበጥን እኮ እንዴ አንተና ና ምን ብያቃለሁ? አሸንፎስ ምን ብያቃለሁ? ተከልፎስ ምን ብያቃለሁ? እኔ ሪያሊቲ ጥያቄ ነው የምጠይቅህ። ይሄ የምንጨቃጨቀው ልጁን አምጣውማ ወጣ አምጣው ማርያምን አምጣው እና ተጠየቃለሁ ዛሬ ና ያሰናል ኳስ ላይ እንደዚህ ብሎ ደሽ የለም። ልጄንማ እንድታስለምድ ለደቂቃ አልፈቅድልም። አይገርምም? እኔ ራሱ ማለት ነው እንደዚህ የአርሴናል ደጋፊ ይሁና በቂጡ ነው የምገባለት። እረፍ በጣም ጀግና አላልክም? እንደዚህ አይነት ትምህርት ምናምን ቪዲዮ እየቀረስኩ እንደሆነ ታውቃለህ፣ ግን አላውቅም። ቪዲዮ ምናምን አላውቅም። የምር እየቀረስኩ ነው። አርሰናልን አርሴናልን የሚባል ነገር ስሙ ማለት አውቃለሁ፣ ስሜት ነው። በእርግጥ ያው እኛ ምሳሌ አሁን እኔ ኳስ ወዳለሁ በደንብ ኳስ አልኩኝ ሩጫ ወዳለሁ። ምሳሌ አሁን የሀገራችን ነው፣ የሀገራችን ክብር ያለ ነገር ነው፣ ግን ስሜት አለው። በዛ ልክ እየተረዳው ግን ለኛ ደግሞ ለኔ በተለይ ለባለ ትዳር የሁላችሁም ጥያቄ ነው ብዬ አስባለሁ። እኔ ኳስ አይመችም አጠቃላይ ማለት ነው። ባለፈውም ነግራችኋለሁኝና አሁን
እሁድ ዋንጫ ይበላል አይደል? አርሴናል ይበላል ብላችሁ ነው የምታስቡት ወይስ አይበላም? ማለት አሁን ጨዋታ አለው። የዛኔ ግን አብረን ነው ሄደን የምናየው። ይሄን እንዳትጠራጠር። ቤት አልውልም። እኩል ስሜታችን ተጋርተን እንመጣለን እንጂ ሂዳ አታይም። ስለዚህ አንቺ አርሰናል ደጋፊ ነሽ ማለት ኖ ደጋፊ ልሆንም አልችልምም በጭራሽ። አታስቀኝ። የምሬን ነው። እኔ እየሳቁ አይደለም ማወራ ያለሁት ማለት ነው። የምር በጣም እየደበረኝ ያለው። እኔ ደግሞ እሁድ ማየት አልፈልግም። ስለበላው እንዲበላው ምኞቴ ነበር እንጂ አርሰናል ደጋፊ አይደለም። እሁድ አትፈልግም? እንዴት አትሄድም? በልቶታል። ገና እኮ ነው አልበላም። በምን ነጽብታ እንትን ብሎ ነው ሲቲ ጣለለት በለ ሲቲ ጣለ። ማንቸስተር ሲቲ ነበረ ማንቸስተር። እኔም እኮ አወራሁት እኮ ወጉ በኢየሱስ ወጉንማ ችዬበታለሁ። ግን ዞሮ አልበላም። ዋንጫ ሲያነሳ እናያለን። አምሽቶ ከመጣ መቼስ ያው ምሽት ላይ ነው ጨዋታው። የዛኔ ግን እነግራቸዋለሁ ፋሚሊ ቪዲዮ እንደምታውቁ እና ይመቻችሁ። ከዚህ በኋላ ግን ምን ትላለሽ? ስለ ኳስ ደጋፊ አይደለም። ደጋፊ አይደለም። ለምን ትናደደ? ደጋፊ ያልሆነ ሰው እኮ አይናደድም። ማስተናደድኩ እንዴ? ባለፈ ተናደሃል እኮ ጨስክ እንጂ ይሄ ቀይ ፊት እኮ ተናደድኩት እኮ ደክሞ ለታው በትንሽ ነገር ሲያበላሹ ነው። ይሄ እኮ መደገፍ ስራ ቦታ ላይም እንደዛው አይደለም። ምሳሌ ኦኬ፣ እነሱ ስራ እየሰሩ ነው። ስራ እየሰሩ ከሆነ ትክክለኛውን ስራ ለምን አልሰሩም? ወይ ባሰላለፍ ወይ በተጫዋች ነው ሲያበላሹ መግባት ያለበት ተጫዋች ለቆ ሳይሰለፍ ሲቀር እና ከአሰልጣኙ ጀምሮ እንትን ልበል እንጂ ያን ያህል እንደዚህ ገፍቼ ስራ ቦታ ትቼ እዛ ልደግፍ ቢሶቼን ጥዬ እዛ ኳስ ላይ ምናምን ነገር ጊዜ ማባከነው ጉዳይ የለም። እሱ እኮ ልክ ነው ውዴ። ግን ጥፋት ውጪ እደር እራት አልሰጥም። በአንድ ቀን ጥፋት ውጪ እደር ብያለሁ። ውጪ እደር እራት አልሰጥም ብያለሁ። ይሄን ደግሞ ግዴታ ነው ማለት ወይ ኳስ መተው አለብህ ወይ እኛን መተው አለብህ ማለት ነው። ከነማሩ ከኛና መተው አለብህ አይደለም። መደገፍ መውደድ እኮ ነው። መውደድ ምሳሌ በፍቅር አላ በፍቅር ነው የምትወዱት። የአርሴናል ደጋፊ የምትባሉ በሙሉ እራሳችሁን አታውቁም። አሁን ምሳሌ ቡታጅራ ባለፈው አርሴናል ሲያሸንፍ እኮ በሌሊት በጠራራ ሌሊት ጨዋታቸውን ሰምተሃል። እዚህ ጋር ሲጫወቱ እንቅልፍ የለም። እንደዛ የሚያስኮን ነገር ደግሞ የኳስ ፍቅር ነው። ስለዚህ ሰምታችኋል ቤተሰብ። ቪዲዮ እንደቀረጽኩት እሱን አያውቅም። እኔ እያናዘዝኩት ያለው ከዚህ በኋላ አልደግፍም ብለሃል። ግን ያው ትወዳለህ። አስረግጬ ነው የምነግርህ። ኳስ በደንብ ነው የምትወደው፣ በደንብ ነው የምትደግፈው። የኛ ግን የምትለን ኳስ አልወድም ነው የምትለው። እንግዲህ የሁድ ነገር እናያላችኋለን። ችግር የለውም። እቤት ነው ሆነ እቤት ነው የምታየው። ዞሮ እኮ መሄድ አይቀርም። ቤትም ሆነ እዛ አታይም። በቃ የዛኔ እኔ እሸልምሃለሁ። ሽልማት አለ። እኔ ጸባችን እኔ እናንተ በኳስ ነው ታውቃለህ። ሰምታችኋል ቤተሰቦቼ። ምን ትላችኋለህ? እየቀረስኩ ነበር አላወቅም ቪዲዮ። እንግዲህ ኢትዮር መልካምን አናዛኛ ልሳላቅ ምንም ማድረግ አልችልም። እኔ ኳስ ደጋፊ አይደለሁም። አርሰናል ኳስን እንዲጫወት ምናምን ልፈልግ እንጂ ዋንጫ በላም አልበላም ለእኔ ምንም አይደለም። ግን የልፋቱ ሲያገኝ ደስ ይላል ነው ደስ ይላል። ኦኬ። እና ባላቸው ዋንጫ ደስተኛ ነኝ ስለበሉ እጅግ ደስ ብሎኛል። ዞሮ እኮ ትደግፋለህ። የኔ ባለቤት የአርሴናል ደጋፊ ነው። አርሴናል ሲያገባ በጣም ነው ደስ የሚለው። ሲሸነፍ ደግሞ በዛው ልክ ቀዩ ፊቱ በርበሬ ነው የሚመስለው። እኔ እሱ አርሴናል ጨዋታ ያለው ቀን እኔ በቃ በጣም ነው የምናደደው። ምክንያቱም ከበፊቱ ያለው ጸባዩ ቅይር ይላል። ይሄ መደገፍና መውደድ ማለት ነው። ስለዚህ በእናንተ ፊት ከዚህ በኋላ አይደገመኝም ብሏል። ያቅ ይመጣል። ከወደደ ግን እንደገና እንመለስላችኋለን።